አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጂኖች በቤታችን ውስጥ እንደሚኖሩ ታውቃላችሁ? መጥፎ ጂኖች፣ የተረገሙ ሸይጣኖች በእነዚህ ቦታዎች ሊኖሩ ይችላሉ። እስካሁን ካልተጠነቀቃችሁ የእነሱ መኖር ተጽዕኖ፣ በሽታ፣ የአእምሮ ውጥረት፣ የቤተሰብ ጥል፣ የገንዘብ ኪሳራ ይዞ ሊመጣ ይችላልና ተጠንቀቁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተደጋጋሚ በጥብቅ ስለ መጥፎ ጂኖች አደጋ አስጠንቅቀውናል። አላህ ሱብሓነሁ ወተዓላም በተከበረ ቃሉ ጋኔንና ጂኖችን ሊገዙኝ እንጂ ለሌላ አልፈጠርኳቸውም ሱረቱል አዛሪያ ቁጥር 56። ስለዚህ የጂኖችን መኖር በተመለከተ ምንም ጥርጥር የለብንም። ጂኖች የሚወዳቸው ቦታዎች አሉ። በእነዚህ ቦታዎች ላይ ለምን እንደሚኖሩና ራሳችንን እንዴት መጠበቅ እንዳለብን እናያለን። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት በማድረግ አብራችሁን ቆዩ። ጂኖች ከእሳት የተፈጠሩ ፍጥረታት መሆናቸውን ሁላችንም እናውቃለን። አላህ ሱብሓነሁ ወተዓላ በተከበረ ቃሉ በሱረቱል አልሂጅር አንቀጽ 27 ላይ ጂንንም ከሰው በፊት ከእሳት ፈጠርነው ብሎናል። ስለዚህ ለጂኖች መኖሪያ እሳት አመቺ ነው። ኩሽና፣ ስቶቭ፣ ምድጃ፣ ጋዞችና የጋዞች ነበልባሎች ለጂኖች ተወዳጅ ስፍራዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት በራችሁን በምሽት ስትዘጉ የምግብና የውሃ መያዦቻችሁን ሸፍኑ፣ ኩራዞቻችሁንም አጥፉ ብለውናል። ይህ ሐዲስ በምሽት ኩራዝን ወይንም መብራትን ሳያጠፉ ማደር የጂንና የሸይጣን ተጽዕኖ ሊያደርግበት እንደሚችል ያሳያል። ስቶባችንን ከመለኮስ ወይንም እሳት ከማንደዳችን በፊት ቢስሚላህ እንበል። እናም ማድቤት ስናጸዳ ጨዋማ ውሃ እየረጨን ሱረቱል ፋቲሃን መቅራት፣ ከመምሸቱ በፊት የኩሽናን በር መዝጋት አለብን። በሌላ በኩል ብዙ ቤቶቻችን ላይ ለማሳመር ቆንጆ ስዕሎችን፣ ካርቱኖችን፣ የእንስሳ ምስሎችን ወይንም ፈገግ ያሉ የቆንጆ ሴቶች ምስሎችን በቤታችን ግድግዳዎች ላይ እንሰቅላለን። የሜካፕ መያዣ፣ የሻምፑ ጠርሙሶች፣ የልጆች መጫወቻ ብዙውን ጊዜ በላያቸው ላይ የሰው ምስሎች የያዙ ናቸው። በእነዚህ ሳቢያ መላእክቶች ወደ ቤታችን አይገቡም። ነቢያችን ሰለላሁ ዐለይሂ ወሰለም የውሻ ይሁን የሌሎች ምስሎች ያሉበት ቤት የእዝነት መላእክቶች አይገቡም ብለውናል። ለምን ሆነ? ምክንያቱም ፊትን የሚያሳዩ ስዕሎች ጂኖችን እንዲሳቡ ስለሚያደርጋቸው ነው። ቤቱ ሊኖርበት የሚችል እንደሆነ እንዲያስቡ ያደርጋቸዋል። በዚህም መላእክቶች ከዛ ቤት ርቀው ይሄዳሉ። ስለዚህ የእንስሳቶችን ወይንም የሴት ፊቶችን የሚያሳይ ምስሎችን በቤቶቻችን መስቀል የለብንም። የሜካፕ መያዣ ወይንም የሻምፑ ጠርሙሶች በላያቸው ላይ የሴት ምስሎች ካሉባቸው መሸፈን አለብን። ከተጫወቱበት በኋላም የልጆች አሻንጉሊቶች መሸፈን አለብን። ልጆች ሲተኙ በምሽት የፊት ምልክት ያለባቸውን አሻንጉሊቶች ከአጠገባቸው አብራቸው አታስተኙ ወይንም ከአጠገቦቻቸው አርቋቸው። ፈገግ ያለች ሕፃን ልጅ በቤታችሁ ግድግዳ ላይ ተሰቅሎ እናንተ ልትዘነጉት ትችላላችሁ። ግን ጂኖችና ሸይጣኖች አይዘነጉትም፣ በፍጹም አይረሱትም። በሚያንጸባርቁ ምስሎች ይሳባሉ። ይህ አይነት ምስል ደግሞ የቤቱን ድባብ ከባድና እረፍት የለሽ እንዲሆን ያደርገዋል። ከዛሬ ጀምሮ ቤታችንን የመላእክቶች እንጂ የጂኖች መኖሪያ ላለማድረግ እንወስን። ቤታችሁ ውስጥ ይህንን አይነት ነገር አለመኖሩን አጣሩ። ካለም ማስወግዱና የእዝነት በርን ክፈቱ። ሌላው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት ለወንድ አንድ አንሶላ፣ ለሴቷ አንድ አንሶላ፣ ለእንግዳው አንድ አንሶላ፣ አራተኛው ለሸይጣን ነው። የዚህ አይነት አልጋ በቤታችሁ ውስጥ ካለ የማትተኙበት ትራሱ የሰው ጠረን ካለበት፣ አንሶላው ዘውትር ካልተጸዳ ጂኖች ዘውትር በዛ መኖር ሊጀምሩ ይችላሉ። በመጀመሪያ ምንም ነገር አለመኖሩን ልብ ላትሉት ትችላላችሁ። ግን ቀስ በቀስ እንቅልፋችሁ መረበሽ ይጀምራል። ልጆች ተኝተው ይጮሃሉ፣ አንገት መያዝ፣ በተኙበት ሰዓት የሆነ ሰው የገፋችሁ የሚመስል መሰማት። ዶክተር ታማክራላችሁ፣ ግን ችግሩ አይለቃችሁም። ምክንያቱም ጉዳዩ ያለው ከሰውነታችሁ ጋር አይደለም። በቤታችሁ ጥግ ላይ ጂን አለ፣ እናንተም አላወቃችሁም። ስለዚህ የማትጠቀሙበትን አልጋ አጥፋችሁ አስቀምጡት። አንሶሎቻችሁንና ትራሶቻችሁን ዘውትር ለፀሐይ ብርሃን ማጋለጥ አለባችሁ። አዋራው መጸዳት አለበት። አልጋውን ስናነጥፍ ሱራ ፋቲሃን ከቀራን በኋላ ልናራግፈው እንችላለን። ነቢያችን ሰለላሁ ዐለይሂ ወሰለም ለመተኛት ስንሄድ ከመተኛታችን በፊት አልጋውን አራግፉ ብለውናል። አቧራው ብቻ ሳይሆን የሚራገፈው ሸይጣንም ይሄዳል ኢንሻአላህ።
ቤታችን የአላህ ህዝነት መኖሪያ እንጂ የሸይጣን መኖሪያ አናድርገው። ሌላኛው በቀን ውስጥ ሽንት ቤት ውስጥ ምን ያክል ጊዜ እንገባለን? 3ቴ፣ 5ቴ፣ 8ቴ? ነገር ግን አስበነው እናውቃለን? የእውነት በዛ ያለነው ብቻችንን ወይንስ ምናልባት በአጠገባችን የማይታይ ነገር እንዳለ እኛን ለመጉዳት አጋጣሚ እየፈለገ እንደሆነ ገምተን እናውቃለን? ነቢያችን ሰለላሁ ዐለይሂ ወሰለም በእርግጥ ሽንት ቤት የጂኖችና የሸይጣኖች መኖሪያ ነው ብለውናል። ስለዚህ ማናችንም ወደ ሽንት ቤት ከመግባታችን በፊት ቢስሚላህ አላሁመ አዑዙ ቢከ ሚነል ኹብሲ ወልገባኢስ ማለትን አንርሳ። ማለትም አላህ ሆይ ከሴት ጅንም ሆነ ከወንድ ጅን በአንተ እጠበቃለሁ ማለት ነው። ይህ ልቦለዳዊ ድርሰት ሳይሆን በትክክለኛ የተረጋገጠ ሐዲሶች ሐቅ ነው። መታጠቢያ ቤት ውስጥ ወይንም ሽንት ቤት ውስጥ ቆሻሻ፣ ጉድፍ፣ መጥፎ ጠረን ያለበት ቦታ ለመጥፎ ጅኖች መኖሪያ ተመራጭ ቦታ ነው። ሌላኛው የተሳሳተ ልማድ ሙሉ በሙሉ እርቃንን ሆኖ ገላን መታጠብ። ይህ ለጅኖች ለመመልከት እድል ይሰጣቸዋል። ይህ ለወንዶችም ለሴቶችም አደገኛ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ጨዋነትን ይወዳል ብለውናል። ስንታጠብ ሀፍረተ ገላን መሸፈን አለብን። ወደ ሻወር ስንሄድ ወፍራነክ አልሐምዱሊላሂ አለዚ ስንወጣም ሰውነታችንን ለመሸፈን በመታጠቢያ ክፍል ውስጥ ልብስ መልበስ። መታጠቢያ ቤቱም ጽዱ መሆን አለበት። ቆሻሻ ውሃ መስወገድ። ቆሻሻ የሸይጣን ወንድም ነውና ከመታጠቢያ ቤት ስንወጣ መጀመሪያ ቀኝ እግራችንን ማስቀደም አለብን። ሌላው ለ6 ወራት ያክል ቁምሳጥናችን ውስጥ ተሰቅሎ የተቀመጠ ልብስ የሸይጣን መኖሪያ መሆን እንደሚችል ታውቃላችሁ? ሳይለበሱ ለበርካታ ዓመታት የተቀመጡ ሸሚዞች፣ ቀሚሶች፣ ጀላቢያዎች፣ ኮት ወዘተ እነዚህ የተተው ልብሶች ብዙውን ጊዜ የመጥፎ ጅኖች መኖሪያ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልብሶቻችሁን አጥፋችሁ አስቀምጡ ብለውናል። ምክንያቱም ሸይጣን በተሰቀሉ ልብሶች መሃል ሊኖር ይችላል ብለዋል። ምንም እንኳን ይህ ደካማ ሐዲስ ቢሆንም በርካታ ሊቃውንቶችና ጠቢባኖች በገሃድ ይህንን ማስተዋላቸውን ተናግረዋል። መወሰድ ያለበት ተግባር የማይጠቅሙ ልብሶችን አጥፎ ማስቀመጥ። ቁምሳጥን ውስጥ ሰቅሎ መተው አስፈላጊ አይደለም። መሰቀሉ አስፈላጊ ከሆነም አልፎ አልፎ ለማጠብና በፀሐይ ለማድረግ አውጣቸው። ሙሉ ቁምሳጥኑን ቢያንስ በዓመት 1 ጊዜ አጽዱት። የምትጠራጠሩትን ልብስ ቢስሚላህ ብሎ ማጽዳት፣ ከዛም ሱራ ፋቲሃን መቅራት። ልዩ ጥንቃቄ፣ የላብ ጠረን ያለበትና ያልታጠበ ልብሶች ለጅን ተመራጭ ናቸው። የሴት ምስል ያለበት ልብስ፣ ካርቱን ወይንም ጨዋነት የጎደለው ነገር የታተመበት የትኛውም አልባሳት በሸይጣን እይታ ውስጥ የሚገባ ብቻ ሳይሆን ሌሎችንም ለመፈተን መንገድ ይከፍታል። አስቡት፣ ለወደፊት ተብሎ በሚቀመጥ ልብስ በማይታይ አካል በመያዝ እንቅልፋችንን፣ እንቅስቃሴያችንን ሐታ ኢባዶቻችን ሳይቀር ተጽዕኖ ሊያደርግበት ይችላል። አዎ ይህ እውነት ነው። የሐዲስና የተጨባጭ ህይወት ተሞክሮ ነው። ሸይጣን በጣም አታላይ ነው። ጤነኛ ሆነን ሰነፍ ያደርገናል። በተቸገርን ጊዜ ወደ አላህ ብቻ እንዳንዞር ያደርገናል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለውናል፣ ሰዎች 2 በረከቶችን አያመሰግኑም፣ አንዱ ጤናቸውን፣ ሌላው ደግሞ ነፃ ጊዜያቸውን ብለውናል። ቡኻሪ ይዘግበውታል። ጤነኛው ሰውነታችን፣ ሰላማዊ ቤታችን ሁሉ በረከቶቻችን ናቸው። ራሳችንን ከሸይጣንና ከጂን ለመጠበቅ ከዛሬ ጀምሮ መጠንቀቅ አለብን። ያ ረብ ቤታችንን ከሸይጣንና ከጂን ጉዳት ጠብቅልን፣ ቤታችንንም በመላእክቶች ይጠብቅልን፣ ቸልተኝነታችንንም ይቅር በለው። በደስታችንም በሐዘናችንም አንተን እንዳንረሳ አድርገን። አሚን።